የትግራይ ወጣቶች በጣም ያሳዝኑኛል። ነግራችሁ ነበር ረስታችሁ ተመሰለኝ። This message is for the international community. We do not support war. ከማንም ፍጡር በላይ ተስፋ ያላቸው ወጣቶች ናቸው። ልክ እንደ በአዲስ አበባ መሃል የሚገኘው የበርካቶችም ትዝታ የሆነው ሲኒማ ኢምፔር መፍረሱ ተነገረ። ብልጽግና ታሪካዊ ቦታዎችንና ቅርሶችን ማውደሙንም ተያይዞታል። ዝርዝር ዘገባውን ተሰማላችሁ። በትግራይ አፈሳ እየተካሄደ ነው። በትግራይ ጦርነት ይቆም የሚሉ የብልጽግና ቲክቶከሮች በርካቶችን አነጋግሯል። በአማራና በኦሮሚያ ክልል ጦርነት ስላለፉት 3 ዓመት እየተካሄደ ድምጻቸውን አሰምተው የማያውቁ እነዚህ የብልጽግና ቲክቶከሮች አሁን ከትግራይ ጋር ተያይዘው ጉዳዩ ማንሳታቸው እያነጋገረ ነው። በዝርዝር ዘገባውን ተሰማላችሁ። ጤና ይስጥልን። ከሸገር ቲዩብ የሳቱ መረጃዎቻችን ቀጥለው ይቀርባሉ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን ከቻናላችን ታገኛላችሁ። ወደ ዝርዝር መረጃዎቹ አለፍን። ጦርነት ከትግራይ ጋር ብቻ ሲሆን ነው ጦርነት መሆኑ ትዝ የሚለን። በአማራና ከፊል ኦሮሚያ ከ3 ዓመት በላይ ውጊያና ሞት አለ። ለምን እሱንም አብረን አናወግዝም? ጦርነት መቆም ካለበት በመላ ሀገሪቱ ነው የሚለው ድምፅ ለብልጽግና ቲክቶከሮች የተሰጠ ምላሽ ነው። ከትግራይ ጋር ሲሆን ብቻ መጮሁ መርጦ አልቃሽነት ነው። ጦርነት ለማንም አይበጀም። ጦርነት አውዳሜ ነው። ጦርነት የሰው ልጅ ይበላል። ጦርነት ሀገርን ወደኋላ ያስቀራል። ጦርነት መቆም አለበት። በአገሪቱ የተለያዩ አካባቢዎች ሰላም ከጠፋ ሰነባብቷል። በተለይም በአማራ ክልልና በተለያዩ የኦሮሚያ ክልል ለዓመታት የቀጠለው ግጭት፣ የንጹሃን መፈናቀልና ሕይወት ማጣት የሚገባውን ያህል ትኩረትና አጠቃላይ አገራዊ ውግዘት አላገኘም። በአንድ ሀገር ውስጥ የአንድ ንጹሃን ዜጋ ሕይወት መጥፋት እኩል ሊያሳምመን እኩልም ሊያስቆጣን ይገባ ነበር። ነገር ግን በአገራችን ያለው እውነታ የሚያሳየው ተቃራኒውን ነው። የጦርነት አስከፊነት፣ የንጹሃንን ስቃይና የሰላምን እሴት የምናስታውሰው አውዳሚው ግጭት በተወሰነ መልክና ቦታ ሲከሰት ብቻ ይመስላል። የተመረጠ ሰብአዊነትና ወቅታዊ የፖለቲካ ትኩረት ብቻ የሚሰጠው አዝማሚያም የሀገሪቱን ትልቁን ጠባሳ እንድንዘነጋ አድርጓል። እናም መጮህ ካለብን እኩል ለሁሉም አካባቢ ነው። በተለይ ህዝቡ ሆ ብሎ ወጥቶ መቃወም መጀመር አለበት። በአማራ ክልልና በከፊል ኦሮሚያ አካባቢዎች የተከፈቱት የግጭት አውዶች አሁንም ድረስ የንጹሃንን ሕይወት እያቀጠፉ ይገኛሉ። በየቀኑ የሚረግፉ ሕይወቶች፣ የሚፈናቀሉ በሚሊዮን የሚቆጠሩ ዜጎች፣ የወደሙ መሰረተ ልማቶች፣ እነዚህ ሁሉ እንደ መደበኛም የዕለት ተዕለት ዜና ተቆጥረው ማህበረሰቡም ሆነ ዓለም አቀፉ ማህበረሰብ ጆሮ ዳባ ልበስ ብሎታል። ጦርነት የሚሆነው ከትግራይ ክልል ጋር ብቻ ሲሆን ነው ብሎ መጮሁ ልክ አይደለም። አንድን ጦርነት ሰለባ አዝኖ ሌላውን ችላ ማለት የሞራል ውድቀትን ያሳያል። በአማራ ክልል በተለያዩ ዞኖችና በኦሮሚያ በተለይ በሰሜን ሸዋ፣ በወለጋና በሌሎች አካባቢዎች የሚማቀቁ ዜጎች ድምፅ አለመሰማት የሞታቸው ዜና እንደ ተራ ቁጥር መቁጠሩ የሚያሳየው የህሊናችንን መደንዘዝ ነው። የትኛውም ንጹሃን ዜጋ የትኛውንም ቋንቋ ተናገረም የትኛውም ክልል ውስጥ ይኖር ሕይወቱ የመጥፋት አደጋ ሲጋረጥበት እኩል ድምፅ ሊሆንለት ይገባል። የአንድ አካባቢ ሰላም መታወቅ የሁሉም አካባቢ ሰላም ማጣት መጀመሪያ ነው። ጦርነትን መቆም ያለብን በከፊል ወይንም መርጣ መሆን የለበትም። ሰላም የማይከፋፈል ሀብት ነው። በትግራይ በአማራ ሆነ በኦሮሚያ የሚደረጉ ውጊያዎች፣ የድሮን ጥቃቶች፣ የንጹሃን ግድያዎችና መፈናቀሎች በአስቸኳይ ሊቆሙና በጋራ ሊወገዱ ይገባል። ስለዚህ መንግስት በሁሉም አካባቢዎች ያሉ ግጭቶችን በፖለቲካ ውይይት ለመፍታት ቁርጠኝነቱን በተግባር ሊያሳይ ይገባል። የሲቪክ ማህበራትና መገናኛ ብዙሃን ለአንዱ ወገነው ለሌላው ዝም የሚሉበት አካሄድ አቁመው የሁሉንም ንጹሃን ስቃይ እኩል ሊዘግቡ ይገባል። ህዝብና ሊቃን ከብሔር ፖለቲካ በረድፍ ወጥተው የሰው ልጅ መሞትን ብቻ መሰረት አድርገው በጋራ ድምጻቸው ሊያሰሙ
ሊሰሙ ይገባል። ጦርነት በየትኛው ቦታና በማንኛውም አካል ሲደረግ ጦርነት ነው፣ ጥፋቱም አገራዊ ነው። ስለዚህ የገሌ ጦርነት የገሌ ግጭት የሚለው ልዩነት ተነ ሁሉንም የንጹሃን እልቂቶች በአንድ ድምፅ እናውገዝ። ከምንም በላይ ባለፉት 8 ዓመታት ስልጣን ከተቆጣጠረ ጀምሮ ኢትዮጵያውያንን እየገደለ እየጨፈጨፈ ቤት ንብረታቸውን በኮሪደር ሰበብ እያፈናቀለና እያወደመ ያለውን የብልጽግናውን አገዛዝ መቃወም የሁሉም የቤት ስራ ሊሆን ይገባል። በህወሓት የሚመራው የትግራይ ብሔራዊ ክልላዊ መንግስት ካቢኔ በ2025/26 የትምህርት ዘመን የ12ኛ ክፍል አገር አቀፍ ፈተና አሰጣጥ ሂደት ላይ የተደረገው ለውጥ በትግራይ የሚገኙ ተማሪዎችን ኢፍትሐዊ በሆነ መንገድ የሚጎዳ ነው በማለት ውድቅ አደረገ። የፌዴራል ትምህርት ሚኒስቴር መጀመሪያ ላይ ፈተናውን በአገር አቀፍ ደረጃ በኮምፒውተር ላይ የተመሰረተ አድርጎ ለመስጠት አቅዶ ነበር። ነገር ግን የኮምፒውተርና ተያያዥ የመሰረተ ልማት እጥረቶች በማጋጠማቸው ምክንያት ፈተናውን በኮምፒውተርና ወረቀት አጣምሮ ለመስጠት አገር አቀፍ ስምምነት ተደርሶ ነበረም። እንደ መግለጫው ከሆነ በትግራይ ክልል ፈተናውን ለመውሰድ 29755 ተማሪዎች ተመዝግበዋል። ከነዚህ ውስጥ 14406ቱ ወይንም 48.4% በኮምፒውተር ለሚሰጠው ፈተና የተመደቡ ሲሆን ቀሪዎቹ 15349 ተማሪዎች በወረቀት ለሚሰጠው ፈተና ተመድበዋል። ካቢኔው ለፈተናው አስፈላጊው ዝግጅት ሁሉ መጠናቀቁን ገልጾ በኮምፒውተር የሚሰጠው ፈተና ከጁን 30 2026 ጀምሮ መሰጠት መጀመሩን አረጋግጧል። በወረቀት ለሚሰጠው ፈተና የተመደቡት 15349 ተማሪዎች አሁን ላይ ከሂደቱ ውጭ መደረጋቸውን ካቢኔው ከሷል። ለዚህም እንደ ምክንያት ያቀረበው የፈተና ቁሳቁሶች፣ አስተባባሪዎችና በጀቶች ወደ ሌሎች ክልሎች በተገቢ ሁኔታ ቢላኩም ወደ ትግራይ ግን አለመላካቸው ነው። የክልሉ መንግስት ይህንን የትምህርት ሚኒስቴር እርምጃ ተገቢነት የሌለው ሲል ያገለጸ ሲሆን ፈተናው በመጀመሪያ በተደረሰው አገር አቀፍ ስምምነት መሰረት ተግባራዊ እንዲደረግ ጠይቋል። በተጨማሪም የመጀመሪያው ፈተና አሰጣጥ ስምምነት ወደ ነበረበት ካልተመለሰ በስተቀር ተማሪዎች ለጁላይ 10 ወይንም ለጁላይ 13 ለተያዘው የወረቀት ላይ ፈተና በጣቢያዎች እንዳይገኙ መክረዋል። ካቢኔው አክሎም የተማሪዎችን የትምህርት መብት ለማስከበር ሁሌም ቁርጠኛ መሆኑን በመግለጫው አረጋግጧል። በአዲስ አበባ የሚገኘው ታሪካዊው ሲኒማ አምፒር ማፍረሱ ተነገረ። ብልጽግና የኢትዮጵያን ነባር ታሪካዊ ይዞታዎችን ማፍረሱና ማውደሙን ተያይዞታል። በአዲስ አበባ እምብርት ፒያሳ አካባቢ የሚገኘው ሲኒማ አምፒር መፍረሱ ተሰምቷል። በፒያሳ ውስጥ ከመፍረስ ከዳኑት ህንፃዎችና መኖሪያ ቤቶች ሲኒማ አምፒር አንዱ እንደነበር የሚታወቅ ሲሆን የሲኒማ ቤት መትረፉን ተከትሎ በከፍተኛ ገንዘብ የእድሳት ስራ ሲከናወንለት ቆይቷል። ይሁን እንጂ በትላንትናው ዕለት በሌሊት ይህ ሲኒማ ሰው ሳያቅ ሙሉ በሙሉ በብልጽግና እንዲፈርስና እንዲወድም መደረጉ ተነግሯል። የብልጽግና አመራሮች ሲኒማ አምፒር ለኛ ትዝታ የለውም፣ እንደዚሁም ደግሞ የከተማውን ሰው እንጂ እኛን አይወክልም፣ ከኛ ታሪክና ትዝታ ጋር የሚያገናኘው ነገር የለም፣ ፈርሶ መታደስ አለበት፣ ሁሉንም የኢትዮጵያ ታሪኮች በራሳችን መስራት አለብን በሚል መሰማታቸው ጭምር ነው የተነገረው። የፈረሰው ከሲኒማ ቤቱ በተጨማሪም በአካባቢው ያሉት እንደ ሸዋ ሆቴልና ዳርማር ጫማ ቤት ጭምር መሆኑን ለማወቅ ተችሏል። ብልጽግና ባለፉት 8 ዓመታት በኮሪደር ሰበብ በርካታ ታሪካዊና ቅርሳዊ ንብረቶችንና ቤቶችን ማውደሙና ማፍረሱ ይነገራል። በተለይም ከአማራ ሕዝብ ጋር ይገናኛሉ ያላቸውን ታሪኮችና ሀብቶችንም ለማጥፋት በተደጋጋሚ እየሰራና እንደሚሰራም ከዚህ ቀደም መዛቱ ይታወሳል። አሁን ደግሞ ከአዲስ አበባ ሕዝብ ጋር ከፍተኛ ቁርኝትና ትዝታ የነበረውን ሲኒማ አምፒርን ብልጽግና ማውደሙና ማፍረሱ ተሰምቷል። በአያቶላ ሆሜኒ የቀብር ስነ ስርዓት ላይ 3 ልጆቻቸው ቢገኙም ሞጅተባ ሆሜኒ ግን እስካሁን አልታዩም። የቀድሞው የኢራን ጠቅላይ መሪ አያቶላ ሆሜኒ የቀብር ስነ ስርዓት ሁለተኛ ቀን የተከናወነ ሲሆን በርካታ ሕዝብ ተገኝቶ አሸኛኘት አድርጓል። በቴህራን በሚገኘው ግራንድ ሞስላ ኮምፕሌክስ ውስጥ በተከናወነው ስነ ስርዓት ዋነኛ ፕሮግራሙ ጸሎት ማድረግ ብቻ ነበር። በዚህ ጸሎት ላይ የአያቶላው ልጆች ከሆኑት ውስጥ መሱር ሙስጠፋና ማይሳ መገኘታቸውን የኢራን ቴሌቪዥን ዘግቧል። ይሁንና የአባታቸው ስልጣን የተኩት የ56
የ46 ዓመቱ ሙጅተባ ኻሜኒ አልታዩም። በፕሮግራሙ ላይ የኢራን ፕሬዝዳንት የሆኑት መሱድ ፔዜሽኪያን፣ የፓርላማ አፈ ጉባኤና ዋና ተደራዳሪ መሐመድ ባጋር ጋሊባፍ፣ የኢራን አብዮታዊ ዘብ የቅዱስ ክፍለ ጦር ዋና አዛዥ ጀነራል ኢስማኤል ቃኒና ሌሎችም ከፍተኛ የሀገሪቱ ባለስልጣናት ተገኝተው ነበር። የአያቶላው አስክሬን ወደዚህ ቦታ የመጣው አርብ ዕለት ሲሆን ዛሬ ከጸሎት በኋላ ዋናው የሽኝት ፕሮግራም ወደሚደረግበት የቴህራን አብዮት አደባባይ ይወሰዳል። ለቀብር ስነ ስርዓት በሚልና ዛሬና ነገም የመንግስት መሆኑ የግል መስሪያ ቤቶች እንዲዘጉ ሆኗል። በነገው የሽኝት ፕሮግራም ከ15-20 ሚሊዮን የሚሆን ህዝብ ይገኛል የሚል ግምት እንዳላቸው የኢራን ባለስልጣናት በመናገር ላይ ናቸው። ለዝግጅቱ ሲባልም የኢራን ቀይ ጨረቃ ማህበር በቴህራን ዋና ዋና አደባባዮችና ፓርኮች ከ400 በላይ ድንኳን ጥለዋል። ከሸገር ቲዩብ ለሳት ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን ከቻናላችን ታገኛላችሁ። በያላችሁበት መልካም ጊዜን ተመኘን።